ሰላም ነው አይደል እንደና ሰላም ተመልካቾቻችን ጤና ይስጥልን እንደምን አላችሁ በሀገራችን ኢትዮጵያ በአራቱም አቅጣጫዎች ከገጠር እስከ ከተማ ማህበረሰቡ ለረጅም ጊዜ ሲያስተሳስር ቆይቷል ከኢትዮ ቴሌኮም አገልግሎቶች ደግሞ በተለያዩ መንገዶች አዳዲስና ልዩ ግልጋሎቶች በየጊዜው ወደ ማህበረሰቡ ይቀርባሉ ከነዛ መካከል ደግሞ ለዛሬ የጥሪ ማሳመሪያ ድምጽ ወይም ደግሞ ሲአርቢቲን ልናነሳው ወደናል ተገልጋዩ እስከሚደወልለት በመረጠው ሙዚቃ ወይም ድምጽ ጥሪን የሚቀበልበት ወይም የሚያስተናግድበት አገልግሎት ነው በአዲስ አበባችን ጎዳናዎች መካከል ዘወር ያልኩኝ ደግሞ ማህበረሰቡ ሲአርቢቲ ወይም ደግሞ የጥሪ ማሳመሪያ ድምጽን ምን ያህል ይጠቀማል የሚለውን ወደናንተ አደርሳለሁ ከዛ በተጨማሪ ደግሞ ስለ ሳይበር ጥቃት የምናነሳ ይሆናል ፕሮግራሙን የመራው አብራችሁ ቆይታ ማደርጋው እኔ ሜት ፋንታው ነኝ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ አዮ ሹሩሩ የዲ ሹሩሩ አካዬ ሹሩሩ የጎስቴ ሹሩሩ ወዛ አማይ ወዛ ልታውቅ እሺ አቶ አሳሰብከኝ ይባላልው አናንያ ተረፈ ይባላልው ስሜ ረዲት መንግሼ ይባላል ኪሩቤል አይኑት ይባላልው ዞር ወር ያልከኝ መዲናችን አዲስ አበባ ላይ ኢትዮ ቴሌኮም ከሚያደርጋቸው ወይም ደግሞ ከሚያቀርባቸው አገልግሎቶች መካከል የጥሪ ማሳመሪያ ድምጽ ወይም ደግሞ ሲአርቢቲ በመባል ይታወቃል ምን ያህል ያውቁታል የሚለውን እየጠየቅኩኝ ነበር የጥሪ ማሳመሪያ ድምጽን ያውቁታል አው ብዙ ጊዜ ሚዲያ ላይ ሲዘዋወር ሲነገር ምናምን እንሰማለሁ በቴክስትም አንዳንድ ጊዜ የጥሪ ማሳመሪያዎችን ለምናምን በሚል ሜሴጆች ይገባሉ ስልክ ላይና እኔ ተጠቅሜው አላቀም እንደራስ የጥሪ ማሳመሪያ ምናምን ሰዎች ብዙ ሲጠቀሙ ምናምን አያለው ሲደውል እንደዚህ የተለያዩ ቦታዎች ምናምን ግን ሰው የተለያየ ነው ሙዚቃም ያረጋል የራሱን ምርጫም ያረጋል ሰው የሚወደው ነገር የራሱን ኦፒኒየን እንትን ፐርስፔክቲቭ ሼር ማድረግ ሲፈልግ እሱን መጠቀም አነቃቂ ንግግሮችንም ጨምሮ ይጠቀማል ከዚህ ቀደም ተጠቀም ነበር ምንድን ነበር የመጀመሪያ የጥሪ ማሳመሪያክ የቴዲ አፍሮ እንትን የሚለው አሳፈርሽኝ የሚለው አይናፋር ነኝ እሱን ከልጅነት ጀምሮ በጣም ወደው ስለነበረ እሱን አድርጌው ነበር አንድ ሰሞን ምንድን ነበር ተጠቅመሽ የነበረው የመጀመሪያሽ ሙዚቃ ነው ምንድን ነበር ዝም ብሎ ቢት ነገር ነው ተጠቀመው እሱ ነበር ተጠቀመው እኔ እንደው በጣም ይመቸኛል እንደው እነሱ ሳያነሱልኝ ሲቀሩ እሱን ያዳመጥኩ እንኳን አትሊስት እንዴቴን ትንሽ አገዋለሁ ምን አይነት ነገር ማስተላለፍ ይፈልጋሉ እርሶ ሰው ሲደውልልዎት ምናልባት ሁሉንም ማዕከል ሊያደርግ የሚችሉ እነኚህ በመሳሪያ ብቻ የተቀነባበሩ ክላሲካሎች ሊሆኑ ይችላሉ ወይም ደግሞ ይሄ ባህልን ወግን እሴትን ምሳሌ የሚሰጡ ነገሮች ቢሆኑ የተበለጠ አሪፍ ነው ብዬ ገምታለሁ እንደግል እኔ የምሰማው አይነት ነገር አለ እሱን ካረጉልኝ ሜቢ ኢንተርቴይን ሊሆን ይችላል ብዙ ሰዎች ፊሊንጋቸውን ኤክስፕረስ የሚያደርግ የጥሪ ማሳመሪያ የሚጠቀሙት የሀዘን ሊሆን ይችላል የደስታ ሊሆን ይችላል የፍቅር ሊሆን ይችላል በጣም የሚወዷት አይነት የክላሲካል ልቻቸው እሷን ለማስታወስ የሚጠቀሙ አሉ እና ብዙ ሰዎች እንደዛ ያለው በተለይ ፍቅር ያልኩሽ ነገር ብዙ ጊዜ አለ ሽልማት እንዳለው ታውቃለህ አረ ካም በኋላ ተቀበል እንደዛንኩ አውቃለሁ ስለዚህ ሽልማት አግኝተሽ ታውቂያለሽ አላውቅም እሱን አላውቅም ስለዚህ አሁን በድጋሚ መጠቀም መጀመር ሊኖርብክ ነው ማለት ነው ምናልባት ሽልማቱን አይቼ ስለ ሳይበር ጥቃት እናውራ ደግሞ ሰዎች በተለያየ መንገድ ስልኬን ሃክ ተደረኩኝ ቴሌግራሜ እንደዚህ ሆኗል ሃክ ተደርጓል ከኔ አይደለም ቢላክላችሁ እንኳን ይላሉ አንተ በግልህ አጋጥሞ ያውቃል አጋጥሞኝ ያውቃል እንዴት ነበር ያጋጠመኝ ምንድነው በሆነ ጊዜ እንዳልሽው ሊንክ ይላክልኛልና ሊንኩን ስከፍተው ሙሉ የኮንታክት ጓደኞች ጋር ይደርሳል አሁንም እነሱ ያን ሲከፍቱት ሙሉ የኮንታክት ስልካቸው የተመዘገቡ ጓደኞች የሉም ኮንታክት እነሱ ጋር ይደርሳል እና ጓደኞቻቸው እነሱ ምንድነው ይላክልኝ ብሎ ጠይቋቸዋል ከዛ ጓደኞቼ ደግሞ እኔን ጠይቁኝና this much misunderstanding ከዛ ሁሉም ጋር እየደወልኩ እንግዲህ አስቡ ምን ያክል ኮንታክት በስልካችን ጋር ሊኖር እንደሚችል ሁሉም ጋር አብዛኞቹ ጋር ማለት ለመደወል ሞከርኩ ግን አድሬስ ማድረግ አልቻልኩምና ተቆጭቻለሁ በዚህ ምክንያት ሳይበር ማለት እንደዚህ አሁን አሉ ካጋጠመሽ አላቅም ግን ቴሌግራም ላይ ምናምን ኢንስታግራም ላይ ሌላ ምናምን ፕላትፎርሞች ላይ ሊንክ ይልኩልሻል ከዛ እሱ ሊንክ እንትን ብለሽ አንቺ ሜቢ በቃ እንደዚህ like collective money ምናምን ሊሆን ይችላል ሰውም ችላይልና ይገባል እዛ ሊንክ ውስጥ
በዛ አጋጣሚ አካውንት የመወሰድ ለተለያዩ ሪስኮች ይዳረጋል። እሱ ነው በሳይበር አታክ ላይክ ተጋላጭ ሆኑ ማለት ነው። አንተ ወይም ደግሞ በዙሪያክ ያጋጠማቸው ሰዎች ታውቃለህ? አዎ በደንብ አሉ። ሶ ሚላክላችሁ ሊንክ አትክፈቱ እኔ ሀክ ተደርጌያለሁ እያልኩኝ ነበር። እኔም እንደዚህ ስልሽ ማንን ትረስት አድርገሽ አትከፍቹም? ያንን ከየት እንደተላከልሽ አዲስ ቻት የጀመርሽው ሰው ዝም ብሎ ሊንክ ሲልክልሽ ለምን ትከፍቻለሽ? እንዴት አይታመንም ልጅ ፈልጌ ስለ ሳይበር ጥቃት ማካው ስልኬ ላይ በሚላኩልኝ ቴክስቶች አማካኝነት ከነገ ደግሞ ቴሌግራም ላይ በሚደርሱኝ ሜሴጆች ምናምን ነገር አቃቸዋለሁ። ግን እኔ የምከላከልበት መንገድ አለ። ለምሳሌ ሊንኮቹ ከናካቴው ማራይበት ሲልኩልኝ እንኳን ደውዬ ይሄ ምንድነው እኔ እኮ በዚህ ነገሮችን አውቃለሁ ሰው ቢቀርብንስ ምናምን ብዬ እነግራቸዋለሁ። እንደኔ ገጥሞኛ አቅም እንደ ጓደኛ ግን ሁለት ጓደኞቼ እንደዛ ብለው ደውለውልኝ አካባቢያቸው ያለ ቴሌ ላይ ሄደው እንዲያናግሩ መረጃ ሰጥቻለሁ። ሀክ ስለተደረኩ በኔ አድሬስ ሜሴጅ ስለሚገባ ያንን ሜሴጅ አክቲቭ እንዳታደርግ ያሉኝ ጓደኞቼ ነበሩ። ምናልባት ወደ እንደዚህ አይነት ተቋማት ከመሄድ በፊት ስልክ ላይ ይሄ ነገር ከመፈጠሩ በፊት ምን አይነት ቅድመ ጥንቃቄ ብንወስድ የተሻለ ነው ብለ ያስባል? አዎ ማህበረሰቡ በአብዛኛውኛ ማድረግ ያለብን በየማምነው አንደኛ ማናቃቸውን ነገሮች ከመጠቀማችን ይልቅ ስለ ነገሮቹ መሰረታዊ የሆነ ግንዛቤ እንዲኖረን ያቃሉ ከምንላቸው አካላት የሚሆን ድርጅቶች መጠየቅ ካወቅን በኋላ ወደ ጥቅምና ጉዳቱ መሄድ። በዋናነት ግን ሁላችንም እንደዚህ አይነት ነገሮችን ለመከላከል ብዙ ጊዜ ከመንግስት አካላት ወይም ቴሌ ባሁን የዚህ ጉዳይ ዋናው ባለቤት ቴሌ ነው። ቴሌ ደግሞ በብዙ አማራጮች ለማህበረሰቡ አገልግሎቱን ያቀርባል። በቴክስት በ994 ብዙ መረጃዎችን ማግኘት ይቻላል። እንዲህ ከናንተ አለ ምን ያክል እውነት ነው መረጃውን በሚል በመጠየቅ ስለ ተነገረው ወቅታዊ ለሆነው ነገር መረጃ ጠይቆ አውቆ ቢጠቀሙ ነው የምለው። ከዛ ጎን ለጎን ሰዎች ደግሞ የራሳቸውን ፕራይቬሲ ለመጠበቅ ያህል ስማርትፎኖች ላይ ያስቀምጡት የተለያዩ ፓተርን ፓስወርድ እንደዛ አይነት ነገሮች አሉ። አንተ ምን ትጠቀማለህ? እኔ የምጠቀመው ፒን ነው። ፒን ቁጥር ነው 4 ዲጂት ወይ 6 ዲጂት። እሱ ነው ደግሞ ሞር ሴኩር የሚመስለኝ። ለዛ ሰው መመክረው እሱን ቢጠቀሙ አሉ። ፕላትፎርሞች ላይ እንደዚህ ቱ ስቴፕ ቬሪፊኬሽን የሚጠይቁ እነሱ ላይ ላይክ ሞር ሴኩር ለመሆን ስለሆነ እነሱን እንትኖች መጠቀም ጥሩ ነው። ሊንኩን አትክፈቱ unless it's from a trusted person እና አትክፈቱ በቃ ሌላ ሰው እንትን ካለ። አሻራና ፒን ኮድ ነው ለስልክሽ የምትጠቀሚው። የትኛው ግን ሞር በጣም ፕሮቴክቲቭ ይመስልሻል? ለኔ አይ ቲንክ አሻራ ይመስላል። ጓደኞቻችን በሚልኩልን ብቻ ሳይሆን የሚመጡልን ቴክስቶች እንኳን በማንበብ ወይም ደግሞ የሚላክሉን ነገሮች ቸላ ባንል እላለሁ እመክራለሁ። አንደኛ ጠንካራ የሆነ ፓስወርድ ለስልካችን ማዘጋጀት፣ ሁለተኛ ነገር ደግሞ ሊንክ ማናቀው ሊንክ ከደረሰን ወይ ደግሞ ስጋት ካለብን ሰው ያንን ሰው ምንድነው የላክልኝ ብሎ መጠየቅ በመጀመሪያ ሳንከፍተው ማለት ነው። ሌላው ነገር አለመክፈት። አብዛኞቻችን ለስልካችን ፓስወርድ እናስቀምጣለን። ከዛ ውጪ ግን ስልካችንን ፍሪ የምናደርግ ሰዎች ደግሞ በአጋጣሚ የሆነበት ብንጥለው ስልካችንን ወይ ደግሞ ቢሰረቅ በቀላሉ ሶሻል ሚዲያዎቻችንን ወይም ደግሞ ሌሎች ነገሮቻችንን ያ ማለት የቴሌብርን አካውንታችንንም ጨምሮ ገንዘብ ማንቀሳቀሻችን ጨምሮ በቀላሉ ማግኘት ይቻላል። ያንን ለማድረግ ደግሞ ያ እንዳይሆንበት ሰው ፓተርንንም ፌስ አይዲ አሻራ ፒን ኮድ በመጠቀም ስልኩን ይቆልፋል። አንተ በምን ትጠቀማለህ? ወደ ተመናገር ነው በተለይ ካነሳሽው አይቀር ቴሌብር ስታነሺ በጣም ሴንሲቲቭ አረገኝ ማለት ብዙ ጊዜ ሁላችንም አሁን ላይ ኢዚሊ ስለሆነ ቴሌኮም ካመጣልን ትልቅ ትሩፋቶች አሉ ቴሌብር ነውና በሱ ነው ብዙ ጊዜ የምገበያየውና አሁን የምጠቀመው በተቻለ መንገድ ስትሮንግ የሆነ ፓስወርድ እየተጠቀምኩ ነው የሚገኘው 6 ዲጂቶች ማለት ነው። እነሱን ስትሮንግ ለማድረግ ሞክሬያለሁ። ከ130 ዓመት በላይ ከኢትዮጵያ ማለፉ የአፍሪካ ኩራት ሊሆን የሚችል በዚህ ደረጃ የቆየ እኔ አላቅም እስካሁን ድረስና ሁላችንም የምንመካበት የምንኮራበት ድርጅታችን ነው ማለት እኔ አም ፕራውድ ዊዝን ቴሌኮም ማለት ነውና በዚህ ጉዳይ ኮራለሁ። አሁን ደግሞ ባለው ነገር እንደምታውቁ ነው ገበያውን ኢዚሊ በሚባል ደረጃ ለኛ ለኢትዮጵያውያን ቀላል በሆነ መንገድ መገበያየት እንድንችል አሁን ደግሞ ዘመን ገበያ ነው። ዘመን ገበያ የዚህ አመት አዲሱ ስጦታ ነው። ኤግዛክትሊ እና በየአመቱ በየቀኑ የምናያቸው ሁሉም ተቋማት ሊማሩባቸው የሚገቡ ድርጊቶችን እየሰራ ነው የሚገኘው። እኮራለሁ በዚህ።
ኢትዮ ቴሌኮም የደንበኞችን እርካታ ከመጨመር አኳያ እንደሚታወቀው በጣም ብዙ አይነት ስራዎችን እየሰራ ይገኛል ማለት ነው። ስፔሻሊ እንደ ማርኬቲንግ ደግሞ ወደ ደንበኞቻችን ተደራሽ የምናደርጋቸው ምርትና አገልግሎታችን ከጊዜ ወደ ጊዜ እየጨመርን አይነታቸውን እየቀያየርን ለደንበኞቻችን ተደራሽ እያደረግን እንገኛለን። ለምሳሌ ያክል ለማንሳት ከጥቅሎች ፓኬጆቻችን ለደንበኞች ተደራሽ ከማድረግ አኳያ ደንበኞች በሚፈልጉት ልክ ጥቅሎችን ከስተማይዝድ በማድረግ ለደንበኞች ተደራሽ በማድረግ እንገኛለን። ከአንድ ብር ጀምረን እንደሚታወቀው ከፍ ወዳሉ ጥቅሎች ለደንበኞች ተደራሽ እናደርጋለን። እንዲሁም ደግሞ ደንበኞች በራሳቸው ደግሞ የሚፈልጉትን ደግሞ የፓኬጅ አይነት ክሬት እንዲያደርጉ ደግሞ በክሬቲቭ ፓኬጅ ደግሞ ገብተው የሚፈልጉትን አይነት ጥቅል ደግሞ ክሬት እንዲያደርጉ እንደዚህ አይነት ኦፕሽኖችም አሉ ማለት ነው። ስለዚህ ከጥቅል አኳያ ስታየው እጅግ በጣም ቫራይቲ የሆኑ ፕላኖች ለደንበኞቻችን ተደራሽ እየሆኑ ይገኛሉ ማለት ነው። እነዛ ጥቅሎች ደግሞ ምን ያስፈልጋቸዋል? ዲቫይስ ያስፈልጋቸዋል። ከዲቫይስ አኳያ ደግሞ እንደምታየው ለደንበኞቻችን የተለያዩ አይነት ዲቫይሶችን ተደራሽ በማድረግ ላይ ይገኛል ማለት ነው። አሁን በቅርብ ጊዜ ደግሞ ተደራሽ ያደርገው ለምሳሌ የክላውድ ፊቸር ፎን ስታየው ደንበኞቻችን በቀላሉ የአፕሊኬሽን የቴሌብርን የመሳሰሉ አፕሊኬሽኖችን በትንሽ ወይ ደግሞ በፊቸር ፎን እንዲጠቀሙ የሚያስችላቸው ነው ማለት ነው። ስለዚህ በአጠቃላይ ኢትዮ ቴሌኮም የደንበኞችን እርካታ ለመጨመር በብዙ አይነት ስራዎች እየሰራና ደንበኞችን እርካታቸውን እየጨመረ ይገኛል ማለት ነው። በዴይሊ ዊክሊ መንዝሊ እንዲሁም ደግሞ ከዛም ከፍ ባለ እስከ 3 ወር እስከ 1 አመት የሚቆዩትን ጥቅሎችን አክሰስ የሚያደርጉበት ኦፕሽን አለ። ጥቅሎችን የሚያገኙበት ቻናሎች ደግሞ በጣም ብዙ ናቸው። በዩኤስኤስዲ፣ በቴሌብር፣ በማኢትዮቴል በመሳሰሉት ማግኘት ይችላሉ ማለት ነው። ስለዚህ ጥቅሎችን በሚመለከት እጅግ በጣም አማራጭ በሆኑ መልኩ አክሰስ ማድረግ ይችላሉ። ባላቸው ልክ ደግሞ አፎርደብል የሆኑ ጥቅሎችን ደግሞ የሚያገኙበት ኦፕሽንም አለ ማለት ነው። ጥቅሎችን ማጋራት እና መቀየር የደንበኞቻችንን እርካታ ከፍ ከሚያደርጉ ሰርቪሶች ውስጥ አንዱ ነው። ለደንበኞቻችን ተጨማሪ አገልግሎት የሚሰጥ ነው ማለት ነው። ለምሳሌ ደንበኞቻችን የገዙትን ጥቅል መቀየር ይችላሉ። የገዙት ጥቅል ለምሳሌ የኢንተርኔት ከሆነ ያን ጥቅል ወደ ድምጽና ወደ ኤስኤምኤስ መቀየር ይችላሉ ማለት ነው። ይሄኛው ያላቸውን ጥቅል ወደ ሌላ ሰርቪስ መቀየር ነው ማለት ነው። ይሄ በጣም ለደንበኞቻችን ተጨማሪ ሰርቪስ ነው ማለት ነው። ሌላ ፓኬጅ መግዛት አይጠበቅባቸውም። ለምሳሌ 5 ጂቢ የገዛ ከስተመራችን የቮይስ ጥቅል ወይ ደግሞ የኤስኤምኤስ ጥቅል ቢፈልግ ዳይሬክትሊ ሄዶ መግዛት ላይ ይጠበቅበት ይችላል። ምናልባት ባላንስ ላይኖረው ስለሚችል ማለት ነው። ምን ማድረግ ይችላል? በቀላሉ ያለውን ጥቅል ወደ ቮይስ እና ወደ ኤስኤምኤስ ቀይሮ መጠቀም ይችላል ማለት ነው። ሊቀየሩ የተዘጋጀው ሪሶርስ ይመጣለታል። ከስተመሩ እዛው ላይ አይቶ ያለውን ሪሶርስ ቼክ አድርጎ ወደሚፈልገው ሰርቪስ መቀየር ይችላል ማለት ነው። ጥቅል ያጋሩ ወይ ደግሞ የፓኬጅ ሼሪንግ የምንለው ደግሞ ለሌላ ወዳጅ ዘመዶቻቸው ጓደኞቻቸው ካላቸው ሪሶርስ ካላቸው ጥቅል ማጋራት ማለት ነው። ይሄው ማጋራት ባህላችንም ስለሆነ ማለት ነው እና ጥሩ ኤክስፒሪየንስ የሚያደርጉበት ነው ደንበኞቻችን። የድምጽ ጥቅልን በሚመለከት እስከ 100 ደቂቃዎች በቀን ውስጥ ማለት ነው ማጋራት እንችላለን ማለት ነው። ዳታን በሚመለከት ወይ ደግሞ ኢንተርኔት ፓኬጅን በሚመለከት እስከ 1 ጂቢ ድረስ እንዲሁ ደግሞ የኤስኤምኤስ ጥቅልን በሚመለከት ደግሞ እስከ 500 ኤስኤምኤስ በቀን ለሌላ ወዳጅ ዘመዶቻችን ካለን ሪሶርስ ላይ ሼር ማድረግ እንችላለን ማለት ነው። ዘጠና ላይ መጨረሻ አካባቢ ላይ አዲሽናል ሰርቪስ ወይ ደግሞ የኔ አገልግሎቶች ሚሉት ላይ ስንገባ የጥቅል ያጋሩና የጥቅል ይቀየሩ አገልግሎቶችን እናገኛለን ማለት ነው። ለሌላ ሰው ሼር እንድናደርገው ሬዲ የሆነው ሪሶርስ ይቀመጥልናል።
ከዛ ጋር ምን ማድረግ እንችላለን ማለት ነው ለምንፈልገው ሰው ማጋራት እንችላለን። ሁለተኛው ደግሞ ማየት ሆቴል ላይ ነው። ማየት ሆቴል ላይ በቀጥታ ጥቅል ይቀይሩና ያጋሩ ሚል አማራጭ አለ። እዛ ውስጥ ገብተን ሪሶርሱን መቀየር እንችላለን ማጋራት እንችላለን ማለት ነው። ሰላም እንዴት ናችሁ? ዮሐንስ ግርማ እባላለሁ። በዛሬ ፕሮግራማችን ላይ የምንመለከተው ቴሌብር ሱፐር አፕ ላይ ያሉ ሁለት አፕሊኬሽኖች እና የቴሌብር ፊቸር ነው ዛሬ የምንመለከተው። እነዚህ ሁለት አፕሊኬሽን እና ሶስተኛው ፊቸር ደግሞ በጣም ጠቃሚ ናቸው ብዬ ስለማመን እዚህ ፕሮግራም ላይ አሳያችኋለሁ። የመጀመሪያው አፕሊኬሽን እዚህ የምንመለከተው ማይ ዲኤስቲቪ አፕሊኬሽን ነው። ይህንንም የምታገኙት የቴሌብር ሱፐር አፕ ላይ እንደገባችሁ አፕስ የሚለው ኦፕሽን ላይ ማይ ዲኤስቲቪ አፕሊኬሽን አለ። የዲኤስቲቪ ተጠቃሚ ከሆናችሁ የእናንተን ኢንፎርሜሽን ታስገባላችሁ። ከዚህ በፊት የነበረው ዲኤስቲቪ አፕሊኬሽን ይሄ ምን ለየት ያደርጓል ብላችሁ ልጠይቁ ትችላላችሁ። የመጀመሪያው ዲኤስቲቪ ፔመንቶች መፈጸም በምትፈልጉበት ጊዜ እዛው ዲኤስቲቪ አፕሊኬሽን ላይ መፈጸም ትችላላችሁ። ከስር ፔይ የሚለውን ኦፕሽን ትመርጣላችሁ። ክፍያውን ለመክፈል የምትፈልጉትን ከረንሲ ትመርጣላችሁ። የፔመንት ምርጫ ይሰጣችኋል። በቴሌብር ከሆነ ቁጥራችሁን ታስገባላችሁ። ዩኤስኤስዲ ኮድ ይመጣል። ያንን የቴሌብር ፒናችሁን ካስገባችሁ በኋላ ፔመንታችሁን ፈጽማችኋል። ሁለተኛው ፊቸር ደግሞ ድንገት ሰርቪሳችሁ ቢቋረጥና ኤረር ሜሴጅ ቢያሳይ እዛው ማይ ዲኤስቲቪ አፕሊኬሽን ውስጥ ገብታችሁ ያንን ኤረር ሜሴጅ ከታችሁ ክሊር አድርጋችሁ አገልግሎታችሁን እንዲመለስላችሁ ማድረግ ትችላላችሁ። አፕሊኬሽኑን እንደከፈታችሁ ማኔጅ ፓኬጅ የሚለውን በተን ትነካላችሁ። ከዛ ስር ኩዊክ አክሽን ስር ላይ ክሊር ኤረር የሚል አይኮን አለ። እሱን ትመርጣላችሁ። ምን ኤረር ኮድ እንደመጣባችሁ ትሰጡታላችሁ። ክሊር ኤረርን ትነካላችሁ። ይህን ብቻ በማድረግ በቀላሉ እነዚህን ኤረር ሜሴጆች ማጥፋት ትችላላችሁ። ሁለተኛው አፕሊኬሽን እዚህ የምንመለከተው ቴሌድራይቭ ነው። ቴሌድራይቭ ክላውድ ቤዝድ የሆነ ስቶሬጅ ሶሉሽን ነው። ስለዚህ ስልካችን ወይም ኮምፒውተራችን ስቶሬጅ በሚሞላበት ሰዓት ሎካል ከረንሲ ብርን ተጠቅማችሁ የተወሰነ ያህል እናንተ በምትመርጡበት የስቶሬጅ አማውንት በብር ከፍላችሁ ያንን ክላውድ ቤዝድ ስቶሬጅ ማግኘት ትችላላችሁ። ይህንን ክላውድ ቤዝድ አገልግሎት ለምን ልትጠቀሙ ትችላላችሁ ካላችሁ ለፎቶ ብቻ ሳይሆን ቪዲዮአችሁንም ኮንታክታችሁንም ዶክመንታችሁንም እነዚህን ሁሉ ክላውድ ላይ አፕሎድ ማድረግ ትችላላችሁ። ከዛ በኋላ የስልካችሁ ወይም የኮምፒውተራችሁን ስቶሬጅ ነፃ ልታወጡ ትችላላችሁ። የቴሌድራይቭን አገልግሎት ለመጠቀም የቴሌብር ሱፐር አፕ ውስጥ ሎጊን ታደርጋላችሁ። አፕሊኬሽኑን ከመረጠም በኋላ የምትፈልጉትን ፓኬጅ ትመርጣላችሁ። ተርምስ እና ኮንዲሽኑን አክሴፕት ካደረጋችሁ በኋላ ፓስወርዳችሁን አስገብታችሁ የምትፈልጉትን ዴታ በዚህ ሰብስክራይብ ታደርጋላችሁ። ከዛ ቀጥታ አፕሊኬሽኑን ለማውረድ ወደ ጉግል ፕሌይ ስቶር ይወስዳችኋል። አፕሊኬሽኑን ካወረዳችሁት በኋላ አዲስ ባስገባችሁት ፓስወርድ ሎጊን ታደርጋላችሁ። ሶስተኛው ፊቸር ደግሞ እዚህ ፕሮግራማችን ላይ የምንመለከተው ባዮሜትሪክ አውተንቲኬሽን ይባላል። አሁን በምንኖርበት ጊዜ ብዙ ስማርትፎኖች የፊንገርፕሪንት ሴንሰሮች አሏቸው። ስለዚህም ይሄም ምን ማለት ነው ብላችሁ ብትጠይቁኝ አካውንቶቻችሁን በፒን ሴታፕ ያደረጋችሁ ባዮሜትሪክ አውተንቲኬሽን ቢኖራችሁ ደግሞ የበለጠ አካውንታችሁ ሴኪዩርድ ይሆናል። ምክንያቱም ፒን ቁጥሮች ስለሆኑ ሊሰረቁ ይችላሉ። ግን የእናንተ አሻራ ግን ማንም ላይወስድባችሁ ስለሚችል ይህንን ባዮሜትሪክ አውተንቲኬሽን ለማግኘት የቴሌብር ሱፐር አፕ አፕሊኬሽን ላይ እንደገባችሁ ፕሮፋይል አይካናችሁ ላይ ትመርጣላችሁ። ከዛ በኋላ ባዮሜትሪክ አውተንቲኬሽን የሚለው ሴቲንግ ፊት ለፊት ታዩታላችሁ። እሱን ከነካችሁት በኋላ ኢኔብል እንድታደርጉ ኦፕሽን ፊት ለፊት ይሰጣችኋል። ከዛ ሎጊን የምታደርጉትን ፒን ካስገባችሁ በኋላ ከዚህ በኋላ ፊንገርፕሪንት ሴንሰራችሁን ተጠቅማችሁ ቴሌብር አፕሊኬሽናችሁ ውስጥ ሎጊን ማድረግ ትችላላችሁ። ቴሌብር ሱፐር አፕ ቃሉ እንደሚናገረው የተለያዩ ፊቸሮችና አፕዴቶች ያመጣሉ። ስለዚህ ቀጣይ ፕሮግራም ላይ ጠቃሚ የምላቸውን ፊቸሮች ወይም አፕሊኬሽኖች እዚህ ፕሮግራም ላይ አሳያችኋለሁ። ውድ ተመልካቾቻችን ትኩረቱን በጥሪ ማሳመሪያ አገልግሎት እንዲሁም በሳይበር ጥቃት ላይ ያደረገው የዚህ ሳምንት የዘመንና ቴክኖሎጂ ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በሌሎች ጉዳዮች የምንገናኝ ይሆናል። እስከዚያው መልካም ሳምንት።